እድል በስተመጨረሻ ያልጠበቀችውና ያላሰበችው ነገር አጋጠማት። ወይዘሮ ሮማን የቢንያም እናት እንደሆነች እውነታውን ፍርጥርጥ አድርጋ ብትናገርም ወይዘሮ ገነት ግን እድል ላይ ከባድና አደገኛ ጥላቻ አሳደረችባት። አንቺ ከሚባለው በላይ ራስ ወዳድ አትሁኚ እድል፣ እኔ ሜላትንና ቢንያምን የሀዘኔ ማስረሻ ናቸው። አንቺ ግን ሮማን እናት ናት፣ ያች እናት ናት፣ ማደጎ ቤት ወላጆች ማግኘት አለብህ እያልሽ ብዙ ችግር እየፈጠርሽ እንደሆነ እወቂው ብላ አለቻት። ማሚዬ እውነታው መናገሬ ስህተትና ጥፋት ከሆነ አሁኑ ቤቱን ለቅቄልሽ እወጣለሁ ብላ ቀወጠችው። ወይዘሮ ሮማን እንግዲህ ከመቼ ጀምሮ የመጣሽ እናት ነሻልና ቢንያም ራሱን መቆጣጠር አቅቶት ሮማንን መሬት ላይ አስተኝቶ መቀጥቀጥና መደብደብ ጀመረ። ወይዘሮ ገነትም ራሷን መቆጣጠር አቅታ ቢንያም አንተ ልጄ ነህ፣ ምን እየሆንክ ነው? ከጊዜ ወደዚህ ያመጣው ባህሪ እጅግ በጣም አሳዛኝና ከባድ ነገር ነው። ምንም ቢሆን ሮማን እህቴ ነች። እንደዚህ አይነት ጥቃትና እንደዚህ አይነት ነገር እንድታደርስባት በፍጹም አልፈልግም ብላ ቀወጠችው። እድልም ደግሞ ቢኒ እኔ ቤተሰቦችን እንድታውቅ በመርዳቴ በእናትህ እጠላለሁ ብዬ አንድ ቀን አስቤው አላቅም። ሜላት የተፈጠረውንም ያልተፈጠረውንም መናገሯ ሳይንስ ማሚዬ እኔን አንድ ቀንም ተቆጥታኝ አታውቅም። በእርግጥ ባለፈው ከሚባለው በላይ ማደጎ ቤት በተደጋጋሚ ስንመላለስ በጣም አዝናብኝና ልቧ ተሰብሮ ነበር። ያም ሆኖ የቅርብ ላይ ነበር። አሁን ላይ ግን በጣም አዝናብኛለች። በቃ እኔም ወደ እናቴ ቤት እሄዳለሁ፣ አንተንም ደግሞ በማገኝ ቦታ አገኘሃለሁ ብላ ቀወጠችው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የላይላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የድል ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦች እጅግ በጣም እናመሰግናለን። እድል በመጨረሻም እንግዲህ ያልጠበቀችውና ያላሰበችው ከባድ ነገር ተፈጥሯል። በእድል ምክንያት ወይዘሮ ሮማን ላይ ያደረሰባት ከባድ አደጋ እንግዲህ ራሷን መቆጣጠር አቅቷት ሄዳ ድፍት ነው ያለችው። ወይዘሮ ገነትም እባክህ ልጄ በምንም አይነት ሁኔታ ከሰው ጋር ተጣልተህ ይህንን አይነት ባህሪ ተላብሰህ እንድታደግም አልፈልግም። ቢኒ ሰሞኑን እየሆንክ ያለው ነገር በጣም የሚያሳዝንና የሚያሳፍር ነገር ነው። ቆይ ምንድን ነው እየተፈጠረና እየሆነ ያለው ነገር? እባክህ እባክህ ብላ መዳረቅ ጀመረች። ቢኒም ከሚባለው በላይ ራሱን መቆጣጠር ቢያቅተውም በመጨረሻ እንግዲህ ያልጠበቀውንና ያላሰበውን ነገር አደረገ። ወይዘሮ ሮማን አሁንም እዛ ማደጎ ቤት ሄደሽ ያደረግሽው ነገር ካለ ተናገሪ። እኔ ቢንያም በህይወት እያለሁ አንቺን እናት አድርጌ ምርጫ ላደርግሽ አልችልም። ምክንያቱም ከምትዩና ከምታስቢው በላይ በጣም ውስጤ ተሰብሮና አዝኖብሻል። አንቺ በጣም አሳዛኝና ከባድ ሴት ነሽ። ምክንያቱም ከምትዩና ከምታስቢው በላይ ከባድ ነገር ፈጽመሻል። እሱም ምንድን ነው? እንዴት ወልደሽ ጥለሽ ስታበቂ ለማደጎ ቤት ሰተሽ፣ እንደው ሌላው ቢቀር ለገዛ እህትሽ ወልደሽ ብሰጫት እምቢ ትልሻለች? ወልደሽ ጥለሽ ማደጎ ቤት እንደዚህ የምታደርጊው ብሎ ሲቀውጥባት፣ እባክህ ልጄ ነገሮችን ሳትረዳ እኔ ላይ መፍረድ አትቸኩል ብላ ቀወጠችው። እድል ጉዞዋን ወደ አባባ ዘንድ ያደረገችና ከአባባ ዘንድ የሚጠቅማትን መረጃ ይዛ ከመጣች በኋላ ቢንያምንም እንግዲህ ጥንቃቄ አድርግ እድል፣ እህትህን ከሆነ የምትፈልገው የሞተችበትን መቃብር ሄደህ ቆፍረህ አጥንቷን መልቀም ትችላለህ። ከዚህ በላይ እንድትጠይቀኝ አልፈልግም ብሎ ተናገረ። አባባ ለቢንያም እውነታውን መናገር ያልፈለገበት ጊዜው ገና ስለሆነ ሊሆን ይችላል። እድልም ደግሞ ያንን ታሪኳን ከተቀበለች በኋላ አንገቷ ላይ ብታደርገው ወይዘሮ ገነት ምን የምትል ይመስለናል? እሱም በጉጉት ለማየት ቸኮል። ወይዘሮ ገነትም እድልን ካየች ጀምሮ የሞተች ልጇን እያስታወሰችና ፎቶግራፍ እያየች የሆኗል ስራዋ። ቢንያምም እድልን ወደ ውጭ ወጥተን ዛሬ መዝናናት አለብን፣ አንቺም እኔም ደብሮናል፣ ስለዚህ ድብርታችንን ማላቀቅ አለብን አለና ወደ ውጭ ይዟት ወጣ።
ወደ ውጭ ዟት ከወጣም በኋላ እድልን በየቦታው በየአረንጓዴ በሚገኝበት እሷን ፈታ ዘና ያደርጋል ብሎ በሚያስብበት ቦታ ላይ ይዟት ሄደ። እድል የዛኔ እኛ ቤት ከመጣሽ በኋላ ደብተር ይዤ ያ ደብተር ወርቆብኝ ስትደናበር ጀምሮ ለአንቺ ያለ ስሜትና መውደድ እጅግ በጣም ረቂቅ ነው። ስለዚህ አሁንም ቢሆን ከምትይውና ከምታስቢው በላይ እጅግ በጣም ለየት ያልሽ ሴት ነሽ እያለ መናገር ጀመረ። ቆይ ምንድን ነው ነገሩ? እውነቱን ለምን አትነግረኝም? እኔ ላንተ ምንህ ነኝ? ይልቁንስ እድል የዛሬውን ቀን ማበላሸት የለብንም። ዱርዬ ባለጌ አትበይኝና ወይን እየጠጣን ደስ የሚል ጊዜ ብናሳልፍ ደስ ይለኛል አለ። ተነስቶ አልጋ ቤት ይዞ እዛ አልጋ ቤት እድል ጋር ቁጭ ብለው እንግዲህ በፍቅር መታየት ጀመሩ። መጨረሻውን ተኙና ቢንያም ከተኛበት ሲነሳ የእድልን ወገቧን ሲያያት ጥቁር ነገር አይቶ በጣም ደነገጠ። ወደ ኋላ መለስ ብሎ ማስታወስ ጀመረ። ከአባባ ጋር ቆይታውን እንዳደረገ አባባ ግልጹን ያልነገረኝ ለምንድን ነው? ወተት ነጭ ነው አለኝ። ቆይ እድል የማሚ ልጅ ናት ማለት ነው? ይሄን ነገር አምኖ መቀበል ያቅተኛል ብሎ ከሚባለው በላይ ራሱን በጥያቄ ውስጥ አስገባ። መጨረሻ ላይ ባልተጠበቀና ባልታሰበ መልኩ እድልም ደግሞ የቢንያምን እናትነት ሮማን መሆኗን አጣርታ ለመንገድ ቸኮለች። መጨረሻውን አብረው ተኝተው መሽቷል። ማሚዬ ትቆጣለች፣ ወደ ቤት መሄድ አለብን አለችና ቢንያም ጋር አብራ ሄደች። እንግዲህ እውነታውን ስትነግረው እሱም በጣም ደንግጦ የሚሆነው ግራ ገብቶታል። በመጨረሻ ደግሞ ወይዘሮ ገነት ከሮማን ጋር ቁጭ ብላ ገኒ አንቺ የዋና ምስኪን ሴት ነሽ፣ ልጅሽ በጸባይ እንዳሳደግሽው በጸባይ ደረጃ ላይ መድረስ አለበት። ለቢንያም የሁላችንም ፍላጎት ይህ አይደለም፣ ጥሩና መልካም ልጅ ስለሆነ በጣም እወደዋለሁ። ስለዚህ ከዚች ከእድል ሰራተኛ ጋር የቦታው ላይ የሚጋተተውን ነገር እንዲያውቀውም መምከር አለብሽ አለቻት። ታይ እንጂ ሮሚ፣ አሁን እኮ ጊዜው ነው። እድልንስ ቢሆን ከወደዳትና ከፈቀራት እኛ ምን አገባን? ወጣት ነው፣ ልቅም ያለች ቆንጆ ናት፣ ምንም አይወጣላት። ስርዓቷ፣ ኃይለኝነቷ፣ በቃ ሁሉ ነገሯ በጣም ደስ የምትል ልጅ ናት። ከተጋቡን የሚቸገረኝ ልጅን ታጥቄ መዳር ነው እንጂ ብላለች። ወይ ጉድ! የዛሬውማ የተለየ ነው። ቆይ አንቺ ጤነኛ ነሽ እንዴ? አረ ፈጣሪ ይቅር ይበልሽ። ለልጅሽ ይህንን አይነት ህይወት ከሆነ የምትመኝለት በጣም ታሳፍሪያለሽ ብላ ከዛ ቦታ ላይ ሮማን ተነስታ ሄደች። ሜላትም በጣም ተናዳ ስለነበር ቆይ አንቺ ልጅ አላማሽ ምንድን ነው? እድልንና ቢኒን ማጣመር ነው እንዴ አለቻት። አረ እኔ እንደዛ አላስብም በጭራሽ። እንዴ እና ታዲያ ምንድን ነው? ሜላት በትንሹም በትልቁም አጨቅጭቂኝ። አንቺ እስካሁን ድረስ ነገር ወደ ወዲህ ተማማሰል፣ ሰውና ሰውን ተማጣላትና ተማጋፈጦች ለብቻሽ ምንም ጥሩ ነገር የሰራሽው የለም እና ሁኔታሽ ደስ አይልም። እኔ ለሁለታችሁም ልጆቼ ናችሁ፣ ባልወልዳችሁም። አንቺም ቢሆን ያቺ ተራ ገረድ ከምታገበው አንቺ ቢንያምን የራስሽ ብታደርጊ ችግር የለውም። ግን ይሄን ነገር ስታወሪ እናትሽ ብትሰማ መሳቂያ መሳለቂያ እንዳትሆኝ ታይ እንጂ። ቢኒ እኮ እሱ እንደ እህትነት ቢያየኝም እኔ የልጅነት ሁለመናዬ ብዙ ነገር ያየሁበት ነው። እሱን አሳልፌ ለማንም እንደማልሰጥ ማወቅና መረዳት አለባት። በወሬ ብቻም ሳይሆን በተግባር አድርጊ። አንቺን እንደ ህጻን ልጅ ሂጂ ልብስሽን ቀይሪ እንጠብቅሻለን ብለው እነሱ ተነስተው ሄዱ። እዛ ምን እየሰሩና ምን እያደረጉ እንደሆነ በጭራሽ አታውቂም። አየሽ፣ የማታውቂውን ነገር እሷ በሁሉም ነገር በልጣሻለች እና እኔን ከአንዲት ተራ ገረድ ጋር እያመዛዘንሽ ነው አለች። ድብና አድርጌ አይናችን ያየውን ነገር በፍጹም አንከድም ብላለች። እድል ከሮማን ጋር ክችን እንግዲህ ስራውንም እየሰራች ምስርም እየለቀመች የቤቱንም ስራ በቃ ብዙ ነገር እያደረገች አየቻት። ሮማን እውነት ተጸጽተሽ ነው ወይስ የሆነ ተንኮል አስበሽ ነው? ይሄ ክችን እኮ እኔ ነኝ የምሰራበት። ስለዚህ በእኔ ስራ ጣልቃ ባትገቢ በጣም ደስ ይለኛል። እድል እባክሽ አትረብሽኝ። እኔ እዚህ ቤት የምኖረው ርቦኝ ጠምቶኝ አይደለም፣ ለልጄ ብዬ ነው። ስለዚህ ልጄን እንኳን እንዴት ወደ ማደጎ ቤት እንዳደረግኩትና
ከዛም እህቴ ጋር እንዴት እንደኖረ ምክንያቱን ሳታቂ ዝም ብለሽ ሰው ላይ ለመፍረድ አትቸኩይ። እኔ በጣም ነጫጭባ ድሃ ነኝ፣ ምንም ነገር የለኝም። ልጄ ደግሞ በድህነት እንዳድግ አልፈልግም። ጓደኞቹ ትልቅ ደረጃ ላይ ደርሰው በሀብት ተሞላቀው ሲያርጉ እኔ ደግሞ የወለድኩትን ልጅ ምን አባቴ ላርገው ብላ አለቻት። አይ የማይመስል ነገር፣ ሁኔታሽ ደስ አይልም ወይስ ከማሚዬ ጋር ያለሽ ጥላቻ ምንድን ነው ብላ አለቻት። መጨረሻውን በሚገርም ሁኔታ እድል የፈለግሽው ነገር አድርጊ፣ ይሄንንም እውነታ ሄጄ ነግረዋለሁ ብትይ እኔ ምንም አይመስለኝ። አሁን እኔን ከፍ ዝቅ እያደረገኝ ሁሉንም ነገር ቻል አድርጌ የኖርኩት ለልጅ ብዬ ነው። ወደፊት እውነታውን ስታውቂ ሮማን ለካ ልክ ናት ብለሽ የምትረጅበት ጊዜ ይመጣል ብላ አለቻት። መጨረሻ ስትፈታተናት ሮማንም ቢላ ነሳችና አንገቷ ላይ ልሰካባት ስትል እድል ራሷን ተቆጣጥራ አተረፈች። ሮማን ይህን ቢላ አንስተሽ አንገቴ ላይ እንትን ስትይ እኔም አንስቼ ምላሽ መስጠት ጠፍቶኝ አይደለም። አንቺ የቢንያም እናት ነሽ፣ እኔ ስርዓት ያለ ሰው ነኝ። ትልቅ ሰው ጋር እንደ አይነት ነገር አላደርግም። ግን ስራዬን እንድሰራና አረፍ የራሴን ህይወት እንድኖር ከህይወቴ ውጭልኝ። ቆይ ምን አድርጊ ነው የምትይኝ? ይህን ያክል የጠላሽ ለምንድን ነው? ስሜ እኔ ሮማን የቢንያም እናት መሆኔ የጊዜ ጉዳይ እንጂ ሁሉንም ይሰማል። አንቺ ግን ከቢንያም ጋር ጓደኛ ወይም ባል አርገሽ ልትቀጣይ አትችይም፣ ለልጅ አትመጥኘውም ብላ አለቻት። እሱ ምርጫ ታደረገኝ፣ አንቺ ምን ቤት ነሽ? እሱ እኮ ህጻን ልጅ አይደለም፣ እንደውም ሊያይሽ በጣም ነው የሚጠየፍሽ። የገዛ እህትሽ ገነት እንኳን ልታይሽ አትፈልግም። እሱ ቤት ያለሽው በግድ መሆኑን ታውቂያለሽ አለቻት። ሮማን ትዕግስቷን መቆጣጠር አቅቷት ለልጇ ስትል እድልን ምንም ሳታደርጋት ከዛ ከቤት ወጥታ ወደ ሳሎን ቁጭ አለች። ሜላት በንዴት እያበደችና እየተቃጠለች ከወይዘሮ ገነት ጋር ከባድ ምልልስ ጀመረች። መጨረሻውን ይቺ ተራገረር ተጫወተችብኝ፣ ቢንያምን በእጇ ቁጥጥር አስገብታ እኔን እንዲጠላኝ አደረገች አለይና ልብሷን ዝርግፍግፍ አደረገችው። አልጋዋንም ብትንትን አደረገችው። ሮማን ተመልሳ ያንን ነገር አስተካከለች። ሜላትም ተናደደችና ያንን የሷ ክፍል እንደዛ ዝረክርካ የሄደችውን የሰበሰብሽው አንቺ እንድትወደጅ ነው አይደለ? እኔ እንድጠላ አለቻት። እንደዛ አይደለም፣ ምንም ነገር አታስቢ፣ እኔ አንቺንም ለመጠበቅ እየሞከርኩ ነው ሜላት። ያንን ክፍል እንደዛ አድርገሽ ገነት ብታይ ምን እንደምትል ታውቂያለሽ? አታቂም። ስለዚህ እዚህ ቤት በሰላም መኖር ካለብሽ ኑሪ፣ መኖር ከሌለብሽ ጎዳና ላይ ብትውጭ ይሄን የመሰለ ህይወት በፍጹም ልትኖሪ አትችይም። ገነት እኮ ሳትወልድሽ እንደ እናት እየተንከባከበችና እየወደደች እዚህ ያደረሰችሽ እናትሽ ናት ብላ ልክ ልኳን ነገረቻት። ቀጣይ ፓርት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ውዴ ሌላ የመሐመድ ቤተሰቦች በድጋሚ ሰላም ሁኑልኝ።